ኢትዮ ፋይት ናይት እና ኢቲኤፍሲ ዛሬ እንዳየነው ከሆነ ኮላብ አረጋችሁ በፍቅር የመስራት ነገር አለ ከዚህ በኋላ ግዴታ ነው። ኢትዮ ፋይት ናይት የሚያዘጋጀው ውድድር ላይ ባንጠራ እንኳን እንሄዳለን ብለው ፖዚቲቭ የሆነ አስተያየት ሲሰጡ ልባችን በመነካቱና በጋራ ለመስራት በመወሰናችን ኢቲኤፍሲ 02 ሐሙስ ቀን ነው የሚውለው፣ ኢትዮ ፋይት ናይት ደግሞ ያው ቅዳሜ ቀን ነው የሚውለውና አንተ የኤምኤም አስጀማሪ እንደመሆነ የክብር እንግዳ አድርገው ቢጠሩ ትሄዳለህ ወይ? ፍቃደኛ ትሆናለህ ወይ? አንድ ጥያቄ ነው። የክብር እንግዳ ቢያደርጉ ትሄዳለህ ወይ? ትኬትም ቆርጬ ነው የምሄደው እኔ፣ ምንም ችግር የለውም። ትኬቱን አትገዛም፣ እኛ እንሰጣለን። ምንድነው 300,000 አትሌት 120 ሚሊዮን ህዝብ ባለበት ሀገር ላይ እንደዚህ ሌክዠሪ ስፖርቶች ወደ ሀገራችን መተው ለማወዳደር ሲሞከር ሁለት አወዳዳሪ ድርጅት ብቻ ነው በቂ አይደለም። ከዛ የተነሳ እኛ እንደ ኪክ ቦክሲንግ ፌዴሬሽን እንደ ስፖርትና ወጣቶችም እያንዳንዱን ነገር በጣም በጥልቀት ስብሰባ ሰብስበን በጋራ ተነጋግረንበት ኦዲየንሱ የተለያየ ነው። እንደገና ደግሞ ስፖርተኞቻችን ዓለም አቀፍ መሆን አለባቸው። ዓለም አቀፉን የሚያመጣው ያምጣ፣ ሀገር ውስጥ የሚያዘጋጀው ያዘጋጅ። ከዛ ሁለቱን ኮላብ አድርገን ወደ ላይ ቡም እንዲያደርጉ በማድረግ ሀገራችንን ትልልቅ አትሌቶች እንዲፈጠሩላት በኤምኤምኤ በኪክ ቦክሲንግ እና በሞይታይ በቦክስ እንደዚህ እንዲሆኑ ለማድረግ የሚደረግ ጥረት በጋራ ካልተሰራ አይሳካም በሚለው እንዲሳካ ይጣርን ያለን። ቢኒያም ነው ሻምፑ፣ ኤፍሲ ደግሞ ጆኒ ነው። ሁለቱ የመጫወት እድል አላቸው ይኖራቸው ወደፊት ይኖራቸዋል። ዋይ ኖት? ምክንያቱም አትሌት ሁልጊዜ አትሌት ሆኖ ራሱን መስዋዕት አድርጎ ሲያቀርብ የንክኪ ስፖርት ከባድ ነው። ስብራት አለው፣ ጉዳት አለው። እነዚህ ሁልጊዜ በሚደረጉ ውድድሮች ማኒ ሜክ ካላደረጉ ኢቭን ኢፍ ምንድነው ኢንሹራንሳቸው? ስለዚህ አንድ ቦታ ብቻ ተጫውቶ የሚቆም ነገር የለም። አንዱ ከአንዱ ይጫወታል። ፕሮፐርማንሳቸው ነው የሚወስነው። ለምሳሌ የቢኒያም ፕሮፐርማንስ የጆኒ ፕሮፐርማንስ ማች የሚያደርግ ከሆነ ማች አድርገን እናጫውታቸዋለን። ኢቭን ኢፍ ከሌላ ሀገርም እያመጣ እናጫውታቸዋለን። በነገራችን ላይ በቅርብ ጊዜ አሁን በሚደረገው ውድድር ላይ ዩኤፍሲ ዳይሬክተር ይመጣል። በእንግድነት ሲመጣ የመጀመሪያ የሚያደርግልን ኢትዮጵያ ይህን ዝግጅት ማዘጋጀት የምትችልበት አቅም አላት፣ ሁሉ ፋሲሊቲዋ የተሟላ ነው። እኛ ይሄንን ልክ ሌላ አፍሪካ ሀገር እንደሰጠን ኢስት አፍሪካ ውስጥ የለም፣ እንሰጣቸዋለን ላይሰንሱን ብለው ላይሰንሱን ሰጡን ማለት በጣም ብዙ አትሌቶች ያስፈልጉናል። እያንዳንዳቸውን የቢኒያም ሽብር አይነት ሰዎችን ማውጣት የምንችልበት እድል እንፈጥራለን ማለት። ክብሮም ይመጣል። ክብሮም 33 ዓለም አቀፍ ጨዋታ ኪክ ቦክሲንግ ሞይታይ ሁለቱንም ይጫወታል። ኬዋንም ይጫወታል፣ ፉል ኮንታክትም ይጫወታል። እና ከዛ የተነሳ እሱም ይመጣል እና ሀገራችን በዚህ ስፖርት የሚያዝናኑ እንደገና ደግሞ ገንዘብ የሚያገኙ እንደገና ደግሞ ሀገር የሚያስጠሩ ባንዲራ የሚያውለበልቡ ልጆችን እንዲፈጠሩላት በጋራ መስራት ግድ ስለሆነ እንደዛ ይሆናል ብለን እናስባለን። አንድ ትኬት ማግኘት ይችላሉ የኢትዮጵያ ፋይት ናይት። አንተ ካላገኘ ማን ያገኛል? ማንም ሊያገኝ አይችልም። ምክንያቱም አንተም በጣም ሚዛናዊ ልጅ ነህ። ብዙ ጊዜ ስትሰራ ያህል እኔ የራሴ ቲክቶክ የለኝም፣ ግን አያለው ሳይ ማን ነው ሚዛናዊ፣ ማን ነው ለስፖርቱ እድገት የሚጥረው፣ ማን ነው አትሌቶች እንዲጠቀሙ ትግል እያደረገ ያለው፣ ማን ነው ስፖርት የሚባለው ነገር ስፖርት ቱሪዝም እንዲሆን ኢትዮጵያ ውስጥ እያደረገ ያለው ማለት እንገመግማለን። ስንገመግም አንዱ የገመገምኩት ያንተን ነገር ምንድነው ሚዛናዊነት፣ የውሃ ልክን፣ የስብዕና ውሃ ልክን አይቼዋለሁ። ስለዚህ ሁለት ትኬት አይደለም አራት ብትለኝ